አብርሽ ሊታሰር ነው። ለምን እንደሆነም በዚህ ቪዲዮ ላይ የምነግራችሁ ይሆናል። አንድ ውስጥ አዋቂ በውስጥ መስመር እንደላከልኝ ከሆነ እዚህ ጋር እንደምታዩት ላንብብላችሁ። ትኩስ መረጃ አሁን ደርሶኛል። አብርሽ ላይ ትልቅ ክስ ተመስርቷል። የክሱ መነሻ ደግሞ ሩታና ዳኒ ናቸው። ነገሩ እንዲህ ነው። ሩታና ዳኒ አብርሽ ላይ ትልቅ ክስ ከፍተዋል። የክሱ ዋና ምክንያትም የስም ማጥፋት ወንጀል ነው። አብርሽ በተለያየ ጊዜያት በማህበራዊ ሚዲያ ስማቸውና ክብራቸውን የሚጎድፍ ነገር ተናግሯል በሚል ነው የገጠሙት። ጉዳዩ ወደ ህግ አደባባይ ደርሷል። ነገሮች በጣም ተካረው ስለደሩ አብርሽ መታሰር መሆኑን እድሉ በጣም ሰፊ ነው። አንድ የውስጥ ጉዳይ የሚያውቅ ሰው እንደጠቆመኝ ከሆነ ለምን የሚለውንም አሁን በዝርዝር የምናይ ይሆናል። ሰላም ጤና ያስጥልኝ ውድ ተመልካቾቼ፣ የሰሞኑ ትልቅ ድራማ አዲስ ምዕራፍ ደርሷል። አብርሽ ሊታሰር ነው። አዎ ነገሮቹ ከጠበቅናቸው በላይ ተቀያይረዋል። ሄርሜላ ታግታለች። ያገቷት ደግሞ ዳኒና ሩታ ናቸው ብሎ በይፋ ከሶ የነበረው አብርሽ አሁን ራሱ በህግ ፊት ሊቆም ነው። ምክንያቱም ሄርሜላ በድንገት ተከስታ ሁሉንም ሰው አፋቸውን እንዲይዙ የሚያደርግ ሚስጥር አውጥታለች። ማንም አላገተኝም ስትል እውነቱን ተናገረች። ታዲያ እውነቱ ምንድነው? አብርሽስ እንዴት ሊታሰር ቻለ? ዳኒና ሩታስ ምን አሉ የሚለውን አሁን በዝርዝር እናያለን። ወደ ዝርዝሩ ከመግባታችን በፊት ይህ ቪዲዮ ለብዙዎች መማሪያ ስለሚሆን ላይክ ማድረጋችሁን እንዳትረሱ። አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። አሁን በቀጥታ ወደ ጉዳያችን። አብርሽ በማህበራዊ ሚዲያ ላይ ወጥቶ ሄርሜላ መታገቷንና ይሄንን እገታ የፈጸሙት ዳኒና ሩታ እንደሆኑ በድፍረት ተናግሮ ነበር። ይሄ ንግግር በዳኒና በሩታ ስም ላይ በስራቸው ላይ እና በማህበራዊ ህይወታቸው ላይ ምን ያህል ተጽዕኖ እንዳሳደረ አስቡት። ሰውን አገቱ መባል ቀላል ወንጀል አይደለም። በማህበራዊ ሚዲያ ላይ ያሉ ሰዎችም በሁለት ወገን ተከፍሎ ነበር። አንዳንዶች አብርሽን ሲደግፉ፣ ሌሎች ደግሞ ዳኒና ሩታን ሲወቅሱ ነበር። ነገር ግን ህግና እውነትን መደበቅ አይቻልም። ዳኒና ሩታ በስማቸው ላይ የመጣውን ይሄንን ከባድ ስም ማጥፋት ዝም ብለው አላለፉም። ቀጥታ ወደ ህግ ነው የሄዱት። አብርሽ ላይ የስም ማጥፋት ወንጀል ክስ መስርተዋል። ግን ክሱ ብቻውን አብርሽን ሊያሳስረው ይችላል? አሁን በመጣው አዲስ መረጃ ግን ለአብርሽ ጨለማ ሆኖበታል። እሺ ዋናዋ ተዋናይ ሄርሜላ የት ነበረች? ሁሉም ሰው በጭንቀት የት ገባች በሰላም ትመለስ እያለ በነበረበት ሰዓት ሄርሜላ በድንገት ብቅ አለች። ስትመጣ ግን ይዛው የመጣችው መረጃ ማንም የገመተው አልነበረም። ሄርሜላ በገዛው አንደበቷ ምን እንዳለች አሁን እናያለን። ሩታና ዳኒ በፍጹም እኔን አላገቱኝም፣ ማንም አላገተኝም ስትል በግልጽ በአንደበቷ ተናግራለች። ይሄንን ስትናገር የብዙ ሰው አፍ ተከፍቶ ቀርቷል። ታዲያ የት ነበረች የሚለው ጥያቄ የሰጠችው ምላሽ ደግሞ ይበልጥ አስደናቂ አድርጎታል። አርግዤ ነበር ብላለች። ከማህበራዊ ሚዲያ ላይ የራቀችው የጠፋችው በራሷ ምክንያት እና በእርግዝናዋ ምክንያት እንደሆነ እንጂ ምንም አይነት እገታ እንዳልተፈጸመባት በግልጽ በአንደበቷ ተናግራለች። እንግዲህ ያስቡት፣ አብርሽ ዳኒና ሩታ ሄርሜላን አግቷል ብሎ ሲከስ ነበር። ተጎጂዋ የተባለችው ሄርሜላ ግን እኔን አላገቱኝም ስትል በግልጽ ተናግራለች። ይህ ማለት ምን ማለት ነው? አብርሽ ያለምንም ማስረጃ ነው እነዚህ ላይ የፈረደው ማለት ነው። ስለዚህ ፖሊሶችም አብርሽን ተጠያቂ ትሆናለህ ሲሉ በግልጽ ተናግረዋል ማለት ነው። ሩታና ዳኒም እንግዲህ ክሳቸውን አቅርበዋል። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሀገራችን ሕግ መሰረት በማህበራዊ ሚዲያ ላይ ሰዎችን ስም ማጥፋት በወንጀል እንደሚያስቀጣና ሌሎችንም መረጃዎች ይዤላችሁ ቀርቤያለሁ። ይህ ታሪክ በማህበራዊ ሚዲያ ላይ ለሰዎች ትልቅ ታሪክ ይሆናል ተብሎም ተነግሯል። እንግዲህ ይሄ ሁሉ ነገር የሚሆነው በሄርሜላ ምክንያት ነው ማለት ነው። ሄርሜላ ባትኖር እነሱም አይካሰሱም፣ ይሄ ሁሉ ነገር ውስጥ አይገቡም ነበር፣ ይሄ ሁሉ ሳጣፋጣ ውስጥ አይገቡም ነበር። ነገር ግን በሄርሜላ ምክንያት ይሄ ሁሉ ነገር እየሆነ ይገኛል ማለት ነው። እንግዲህ ሄርሜላ በጣም ጥፋተኛ ናት። እዚህ ጋር ልጅ ያላት ባል ያላት ከአብርሽ ጋር በመሆኗ እንግዲህ ይሄ ሁሉ ነገር እንዲፈጸም አድርጋለች ማለት ነው። እሷ ግን አሁን በውሸት አርግዣለሁ በማለት ከዚህ ወንጀል ከዚህ ጥፋት መሸሸግን መርጣለች ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሄርሜላ ጉዳይ እስኪ እንዴት እያያችሁ ነው? በፊት ሄርሜላ ሳትመጣ ሄርሜላ ወደ ዩቲዩብ ወደነ አብርሽና ወደነ ሩታ ሳትመጣ
ሩታና አብርሽ እንዴት ነበሩ? በሰላም በፍቅር ነበር ልጃቸውን የሚያሳድጉት። ነገር ግን አሁን ሄርሜላ መታ ህይወታቸውን ትዳራቸውን እየበጠበጠች ትገኛለች። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። እንደነዚህ አይነት ትኩስ መረጃ እውነት አቃቁ የሚወጣበት መረጃ ቶሎ እናንተ ጋር እንዲደርስ እናንተም ሰብስክራይብ፣ ላይክ እያደረጋችሁ ይህንን ቻናል የዚህ ቻናል አባል መሆን ትችላላችሁ። እንግዲህ ይሄንን ሁሉ ሴራ ሰርታ አርግዣለሁ ካንተ ብላ ሸውደዋለች። አብርሽም እንግዲህ የዋ ነው፣ ምንም አያውቅም። እሺ ብሎ ሊቀበል መሆኑን ከውስጥ አዋቂዎች ይሄ መረጃ እየደረሰኝ ይገኛል። ለምንድነው አብርሽ ሁል ጊዜ እንደዚህ የሚሸወደው? ለምንድነው አብርሽ ይሄንን ሁሉ ጫወታ ውስጥ የሚገባው? ለምንድነው ድራማ ውስጥ የሚገባው ብለን እኛም ይሄው በቪዲዮ መልክ ይዘን መተናል ማለት ነው። ሩትዬም እንግዲህ እውነት አላት፣ ስማቸውን አጥፍቷል ማለት ነው። ይህ ሀሳብ እንኳን የሩታ ባይሆንም ዳኒ እንከሰዋለን ባሉ መሰረት ያው ሩታም ስሟ ስለጠፋ እሺ ብላ ተቀብላ ክሳቸውን አቅርበዋል ማለት ነው። እስኪ እናንተም ይህ ክስ እውነት ተገቢ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁም አሁንም ኮሜንት ላይ ግለጹልኝ። እንግዲህ ሄርሜላ አሁንም ምንም አልመሰላትም። ነገር ግን ከሌላ ሰው የ3 ዓመት ልጅ አላት። እሱን ባሏን ትታ ልጇን ትታ ወደ አብርሽ የመጣችው ብዙዎች እንደሚሉት ከሆነ ሄርሜላ አብርሽን ሳይሆን ፍቅር ሳይሆን ገንዘብ ከአብርሽ ፈልጋ ነው የመጣችው ይላሉ። እስኪ እናንተስ ምን ይመስላችኋል? ይሄንንም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። በኔ በኩል ግን እውነት ነው እላለሁ። እሱን ወዳ ሳይሆን እሱን አፍቅራ ሳይሆን ገንዘብ ፈልጋ ጥቅም ፈልጋ ነው እሱ ጋር የመጣችው። አውቃ ነው አርግዣለሁ ያለችውም። ሄርሜላ ግን በጣም ውሸታምና በጣም መጥፎ ሴት መሆኗን እንግዲህ በዚህ ቪዲዮ ላይ እናያለን። ልጅ እያላት ባል እያላት እነሱን ደብቃ እነሱን እንዳሌሉ ነገር አስመስላ ይሄንን ሁሉ ድርጊት አድርጋለች ማለት ነው። ለምንድነው እንደዚህ የምታደርገው? ለምንድነው ትዳር ያለውን ሰው የምበጠብጠው? አብርሽ ልጅ ያለው ከሩታ እንግዲህ ልጃቸውን እንዳያሳድጉ እነሱ መሃል ገብታ ይህንን ሁሉ ነገር አድርጋለች ማለት ነው። ለምንድነው እንደዚህ የምታደርገው? ለምንድነውስ ይህንን ሁሉ ሳጣፋጣ ውስጥ የምትገባው የሚለውንም በዚህ ቪዲዮ እንግዲህ ይዤላችሁ መጥቼ ነበር። እናንተ እስኪ ሀሳብ አስተያየታችሁንም እናንተም ኮሜንት ላይ ግለጹልኝ። የዛሬ ቪዲዮአችን ይሄን ይመስል ነበር። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። የሰራችሁት ገንዘብ በሙሉ ይባረክላችሁ። ሀገር ውስጥ ያላችሁ በሰላም በጤና ያኑራችሁ፣ ትዳራችሁን ይባርክላችሁ ማለት ፈልጋለሁ። ቪዲዮ ላይክ ማድረግ እንዳትረሱ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።